ቆይ አንድ ጥያቄ ልጠይቅሽ። ሂክመት የተሐሲን ሰላይ እንደሆንሽ እንድትደርስበት አትፈልጊም አይደል? ማለቴ ከባድ ነገር እኮ ነው። ፈጣሪ ያድርግብሽና እኔ ተሳስቼ ስለዚህ ነገር ብናገር ሳሜት ያለ ጥርጥር ወዲያውኑ ነው የሚያባረርሽ። አንቺም ብቻ አይደለም ባልሽንም ጭምር። ግን እንደዛ ቢሆን በጣም ነው የማዝነው። እውነቴን ነው ጀናን። ማለቴ ሁለታችሁም እኮ እዚህ ቤት ብዙ ዓመት ሰርታችኋል አይደል? በነገራችን ላይ አንድ ምክር ልምከርሽ። ስታስተናግጂ በፈገግታ ይሁን። ፈገግ አንቺ ደግሞ ምን አይነት ትእዛዝ ነው እየሰጠሻት ያለሽው? እሺ ንገሪኝ ወይዘሮ ኒሃይት፣ ምንድን ነው? ሂክመት ከአንቺ ጋር የሚያገናኘው ነገር አለ? ምን አገባሽ? እዚህ ቤት ውስጥ የሚሆነውን ነገር በሙሉ ማወቅ አለብሽ። ቆይ አንቺ ምን አሳስቦሽ ነው? ምን አሳስቦሽ ነው ማለት ምን ማለት ነው? ይሄ እኮ የኔ ቤት ነው አይደለም እንዴ? ወይ እንደውም ተይው እርሹ። የሆነ ነገር ልጠይቅሽማ። ቆይ ምን ተፈጠረ? ችሎቱ ላይ ምን ሆነ? መቼም ጂሃን ከመሬት ተነስቶ ሜሊክ አይደለችም የተኮሰችብኝ አላለም። ሊያድናት አልሞከረም አይደል? እንግዲህ ከጂሃን ጎን ምንም ያልተጠበቀ ነገር አልተከሰተም። ግን ያልተጠበቀ ነገር ተከስቷል። አልሰማሽም? ምን ተፈጠረ? እኔ ምንም አላውቅም። ልጅሽ እህት ኒሃይት፣ ልጅሽ እሷ ዋነኛ ቀንደኛ ጠላቴ ነች። ምን ማለት ነው? አልገባኝም። ሲጀመር እንዴት ብሎ ይገባሻል? ፍርድ ቤት የገቡት እንደ ሕፃን ልጅ እጅ ለእጅ ተያይዘው ነው። ከዛ ተቀመጡና ጓደኞች ሆኑ አስመሰሉ። ከዛ ከፍርድ ቤት በድጋሚ እጅ ለእጅ ተያይዘው ወጡ። ያው ለነገሩ ማን ያውቃል? አንቺ ታውቂ ይሆናል። ግን እነሱ መሀል የሆነ ነገር አለ። የሆነ ታሪክ አላቸው። ወንድሜ ለምንድን ነው የመጣው? እኔ እኮ እየተከታተልኩት ነው። ሌላ ምንም የምታደርግልኝ ነገር የለም። እሺ ኢርጃ ወንድሜ፣ ቆይ እንዴ፣ ምን ልታደርግ ነው? ኢርጃን ሂድ፣ ወደ ትልቁ ቤት ተመለስ። እሺ እዚህ የምታደርገው ነገር የለም ወንድሜ። አንተ ነህ ከእይታ እንዳይወጣና የሚያደርገውን ነገር ማወቅ እፈልጋለሁ ያልከኝ። ለዛ እኮ ነው እየለመንኩ ነው። ሂድ አልኩ። ተው ዛሬ እዚህ ሁሉ ነገር ያበረ እዴ አንበሳው ሰላም ነው? እንዴት ነህ ወንድም ታሲን? ስለምን ዞር በልኝ እባክህ። ቆይ ተረጋጋ። መጀመሪያ ግንባሬ ላይ ተኩስብኝና ከዛ በኋላ ማድረግ የምትፈልገውን ቀጥል። ወንድም ታሲን ስማኝ፣ ይህንን ነገር ከረጅም ጊዜ በፊት ነበር ማድረግ የነበረብኝ። ገባ? ተረዳኸኝ? ከዚህ በፊት ይህን ባደርግ ኖሮ መሌክ የኔ እስር ቤት አትሆንም ነበር። ዞር በልኝ እባክህ። መሌክ ትወጣለች ወንድሜ፣ በቃ እንሂድ። መሌክ መለቀቅ። አዎ መሌክ ትወጣለች። እንዴት እንደምትወጣ ታውቃለህ? እኔ እነግርሃለሁ። እሺ ወንድሜ፣ እኔ ሄድና ያንን እስስ በራሴ ገለዋለሁ። ከዛ አቃቤ ሕግ ፊት ሄጄ ምን እንደተፈጠረ አስረዳቸዋለሁ። የእህቴን ስም አጥፍቶ እንደሆነና እኔ እንደተኮስኩበት ነግራቸዋለሁ። እሺ ከዛ ሁሉንም ነገር ይረዳሉ። አሁን ዞር በልኝ እባክህን። መሌክ ትወጣለች፣ ግን አንተ ደግሞ ትታሰራለህ። አዎ አውቃለሁ። ስንትና ስንት ወር ሙሉ ምን ስልህ ነበረ? ተኮስክበት እንበል። መሌክ ከዛ ትወጣለች፣ አንተ ደግሞ ትገባለህ እና ደግሞ ዕድሜ ልክ እስራት ነው የሚፈረድበት። ለእሷ እስኪ ትንሽ አስብ። የእህትህም ሕይወት መበላሸቱ አይቀርም። ኑ ያቺ ልጅ ማገገም ትችላለች። ወንድሜ እኔ ይህንን ነገር መተው አልችልም እባክህ። ሲጀመር ማን ነው ተወው ያለህ? ኑ እኔ ዛሬ ብቻ ይሄን አታድርግ ነው የምለው እንጂ አንተው። ታግሼ እጠብቃለሁ ወንድሜ። ገብቶሃል አይደል? አሁን ይህን ሰውዬ መጉዳት አለብኝ። በቃ እባክህ ዞር በልኝ እያልኩ ነው። ዞር በልኝ። ተወኝ ነው። ቆይ እሺ፣ ለአሁን በቃ ብል ምን ችግር አለው? ለዛሬ እንተወው ነው ያልኩህ። ቆይ ምን ማለት ነው ወንድሜ? ጊዜው አሁን አይደለም እያልኩህ ነው ያሉት። ምን ማለት ነው ታሲን? እኔ እቅድ አለኝ አንበሳው። ያንተን የበቀል ጥማት የሚያረካ እቅድ አለኝ። አሁን ከመሌክ ጠበቆች ጋር እንገናኛለን። ከዛ እኔ እናንተ እንቀመጥና እንደ ወንድማማቾች እንነጋገራለን። እቅዶቼን እነግርሃለሁ፣ አንተ ደግሞ ታዳምጠኛለህ። ታምነኛለህ አይደለ? በልሽጉጡን ስጠኝ እያልኩት። ተው በቃ በሕግ አምላክ። ምን እያደረግህ ነው? የግቡ ቡና አምጥቼልሃለሁ እና ደግሞ ብስኩትም አምጥቻለሁ። ብስኩት? ኩኪስ ነው። እህት ቱርካን ነች የሰራችሁ። ገና ከመጋገሪያ መውጣቱ ነው። ትኩስ እንዳለ ላቅርብልህ ብዬ ነው። እስኪ ስጪኝ።
አንቺ አትሰሪም እንዴ? ምን ኩኪስ ነዋ። አንቺ የምትሰሪው ነው የምፈልገው። ጣፋጭ ይሆናል ልክ እንዳንቺ። አስቀምጪው። ኤስማ እኔ የምለው በጣም ቆንጆ ሰው እንደሆንሽ ታውቂያለሽ አይደለም? ግን ጸጉርሽን እንደዚህ ስታደርጊው ቁንጅናሽን ይቀንሰዋል። እስኪ ልቀቂው ባክሽ፣ ልቀቂውና እኛ ምን ይው። አልችልም ማለቴ ኩሽና ውስጥ አይደለም የምሰራው። እህት ኤኒሴ ጸጉሬን ምግብ ውስጥ እንዳይገባ እንድሰራው ነግራኝ ነበር። ለዛ ወይ አንቺ ደግሞ ኤኒሴን ተያት ባክሽን። ምን ታውቃለች ደግሞ? ሄዳለች እኮ የለችም፣ አትመለስም። ስለዚህ ልቀቂው፣ ከዛ ያምርብሻል። እውነቴን ነው። ስሚ፣ ሁሉም ሰው ደስ ይለዋል። ታያለሽ። በኋላ ተመልሼ መጥቼ ወስደዋለሁ። የቡና እቃውም ማለቴ ነው። እሺ፣ ግን አስቢበት። እሺ፣ በደንብ አስቢበት። ኩኪስ አላለች። ሲጀምር ስለ ኩኪስ ምን አውቃችሁ ነው? ግን አንድ ነገር ሊገባኝ ያልቻለ ነገር አለ። ጭራሽኑ ልረዳ ያልቻልኩት ነገር ነው። በፈጣሪ ስም ቆይ፣ አሁንም ድረስ እዚህ ቤት ውስጥ እንደዚህ መቀመጣችንን ምንም ማመን አልቻልኩም። ይሄ ምን አይነት አፍረተቢስነት ነው? እሺ ወንድሜ እንደዚህ አይነት ሰው ነው እንበል። አንቺ መፍረተቢስ ነሽ፣ እሱ ጋር ሄደሽ አለቀሽ። አሳዛኝ ለመምሰል ሞከርሽ። እኔ አሮጊት ላይ ምናምን፣ ግን የሰው ልጅ ክብር ሊኖረው ይገባል። ለምንድን ነው እኛ ቤተሰብ ላይ እንደ ሙጫ ተጣብቀሽ ለመቅረት የምታስቢው? እኔ እዚህ ቤት ውስጥ እንድትቆይ በጭራሽ አልፈልግም። ሂክመት፣ ምንድን ነው ሂክመት? ሂክመት ማለት ነይ ወደዚህ። ስሚኝ ሂክመት፣ ስሚኝ ውዴ፣ ይሄ ያንቺ ቤት አይደለም። ይሄ ቤት የኔ ቤት ነው። ይሄ ቤት የተከበረው የአቶ ሳሜት ቤት ነው። እናም ሳሜት ሲፈልግ ወይዘሮ ኒሃየት እባክሽ ውጪ ካለኝ እኔ እንዳንቺ አልሆንም፣ እንዳንቺ ድርቅ አልልም። እመኝኝ፣ በአንድ ጊዜ ነበር የምወጣው። ሻንጣዬን ሰብስቤ ውልቅ እላለሁ፣ ውልቅ። ሳሜት፣ የሆነ ነገር ልጠይቅህ እፈልጋለሁ። የእውነት አላዝንብህም። እባክህ ምንም እንዳትሳቀቅ። እዚህ እንደሆን የማትፈልግ ከሆነ አሁኑኑ ሻንጣዎችን በሙሉ ይዤ እወጣለሁ። መንገዱን ጨርቅ ያርግልሽ። ሰውየው ሺህ ጊዜ ተናግሮ የለ እንዴ? ምን ሆኖ እንደነበር ራሱ አታስታውሽም? የማስታወስ ችግር አለብሽ እንዴ? ምን ነበር ሲሆን የነበረው? ሰሞኑን አባረርንሽ አልነበረም እንዴ? ሄደሽ አልነበር? ሂክመት እባክሽን፣ እባክሽን። ምኑን ነው የምታወው? ሳሜት እባክሽን ዝም በይ። ወይዘሮ ኒሃይት፣ አሁን ይሄ ለአንቺን ቤትሽ ነው። ያው ስምሩ ባጠፋቸው አንቺን ከዚህ በኋላ አልቀጣሽም። እባክሽ እሷን አትስሚያት፣ ተያት። እውነት አመሰግንሃለሁ ሂክመት። አንቺ ከኔ ጋር ነኝ። አረ ምንም ችግር የለውም፣ ተመቻቼ። እኔ ሄድልሻለሁ። እናንተ ተረጋጉ። ጭራሹኑ ለመነሳት አታስቢ። የእውነት አብዳለሽ። በቃ ገና በደንብ አሳብድሻለሁ። ገና አሳይሻለሁ። ምንድን ነው የምታደርጊው? ለምንድን ነው ሴትዮዋን የምትሰድቢያት? ምን እየሆነ እንደሆነ አታውቅም እንዴ? እኔ የእውነት ለአብድ ነው። እችን ሴትዮ ለምን ቤታችን ውስጥ ያስገባኋት ይመስልሻል? ስምሩ ብቻዋን እንድትሆንና ብቸኝነት እንዲሰማት እናቴም ከኔ ጎን የለችም እንድትል አይመስልሽም? የምን ብቸኝነት ነው የምታወራው? ሴትዮዋ እኮ ከታሲን ዩኒሸርሊ ጋር አንድ ላይ ናቸው። እሱ ከጎን አለ እኮ። የእውነት አሁንም ምን እየሆነ እንዳለ አልገባም እንዴ? እንዴት ነው የማይገባ? ልታሳብደኝ ነው የምትፈልገው? ብሽቅ መቲን ወንድሜ፣ ምንም አልገባኝም። አቶ ጉርካን የቀጠራት ስልክ ልታወራ ነው እንዴ? ቀኑን በሙሉ አንድ ስራ ትሰራ ማለት ይቻላል። እውነት ለመናገር ወንድም ጎርካን ለምን እንደቀጠራት አላውቅም። ተው እባክህ፣ አሁን ባታስወራኝ ይሻላል። ቴኒሴ፣ ሶምሩ ውዴ፣ እንዴት ነሽ? እባክሽ። እኔ ደህና ነኝ ውዴ። እንዴት ናችሁ እናንተ? ይመስገን። ዛራ እንዴት ነች? ሁላችሁም ደህና ናችሁ? ልጆቹስ? እኛ ደህና ነን፣ አምላክ ይመስገን። ሶምሩ፣ ሁሉም ሰው ተመችቶታል፣ ምንም ችግር የለም። ስሚ፣ እኔ በጣም አዝኛለሁ። ማለቴ የሁሉ የሆነው በእኔ ምክንያት ነው። ቤት አልባ አደረግኳችሁ። እንደዛ አትበይ ውዴ፣ ማዘን የለብሽም። ሁሉም ነገር ያልፋል። እሺ ውዴ፣ አንቺ ስለኛ አታስቢ። በዛ ላይ አንቺ ምን አጠፋሽ?
ይሄ አንቺን አይመለከትም ውዴ። ሻንሳላኖች ክፉ ሰዎች ናቸው ማለት አንቺ ጥፋት አለብሽ ማለት ነው እንዴ? ቢሆንም ግን ሁሉ የሆነው በእኔ ምክንያት ነው እኮ እና ደረቴ ላይ ከባድ ድንጋይ የተጫነብኝ ያህል ነው እየተሰማኝ ያለው እህቴ። ብቻ ስሚ፣ ያው ብዙም አይደለም ግን ትንሽ ገንዘብ ልልክልሽ ፈልጌ ነበር። ለአንዳንድ ነገር ይጠቅምሻል። ምን? እንዳታስቢው። የምን ገንዘብ ነው ስምሩ? ምን ማለትሽ ነው? ስሚኝ እህቴ ኒሴ፣ ይኸውልሽ ያለሽው የልጅሽ ቤት ነው። ምናልባት የሆነ ነገር መግዛት ይኖርብሻል። እባክሽ አሁኑን የሂሳብ ቁጥርሽን ላኪልኝ። ገንዘብ አለኝ ውዴ፣ እኔ የሚያስፈልገኝን መግዛት እችላለሁ። አንቺ አታስቢ። እህቴ ኒሴ እባክሽን ልለምንሽ። ስሚ፣ እኔ በጣም ነው የማዝንብሽ። ያው ነግርሻለሁ፣ እረፊ። የሆነ ሰው በር ላይ ቆሟል። ልጆቹ ከትምህርት ቤት የተመለሱ ይመስለኛል። ስልኩን ልዘጋው ነው፣ በኋላ እናወራለን። እህቴ እባክሽን ላኪልኝ እባክሽ። ሱምሩ፣ በእውነት እንዳትጣይኝ፣ ረፊ። እሺ በቃ ታዩ። እምቢ ካልሽ ምን አደርጋለሁ? ልጆቹን ሳሚ። እሺ ደህና ሁኚ ውዴ፣ ሌላ ጊዜ እደውላለሁ። እሺ በቃ ቻው እህቴ። በለው ሱምሩ አሁን እንዴት እንደሆነች ተመልከቱ። ድሮ ቢሆን ኖሮ በደንብ ይቀበሉሽ ነበር አይደል? አሁን ይህንን ጉድ እይ። ምንድን ነው? ከየት ነው የመጣኸው ደግሞ? እዚህ ምን ለማድረግ ነው የመጣኸው? ምንጣፍ ልገዛ። ውስቲ ተው፣ እዚህ ጋር ቆመህ አውራኝ። አንቺ ግን ምን አይነት ሰው ነሽ? እንዴት ከታሐሴንና ኑ ጋር ትተባበሪያለሽ? አንተ ልጅ በስነ ስርዓት አናግረኝ። ባላናግርሽስ ምን ልታደርጊ ነው? ለዛ ዱርዬ ልጅሽ ልትነግሪው ነው? ታሐሴንን ልትልክይብኝ ነው? ምን ልታደርጊ ነው? ከዚህ ሂድልኝ። እሺ ለምን እንደሄድ ፈለግሽ? ቆይ ምን ነው ክብርሽ ተነካ እንዴ? ከዚህ ሂድ ብያለሁ። ሂድልኝ እያልኩ ነው። የሆነ ነገር ማለት የምትፈልግ ከሆነ ውጭ ሆነ ማውራት ትችላለህ። በቃ አሁን ከዚህ ሂድ። ወይ አንቺ ደግሞ ለምንድን ነው እንደዚህ የምትሆኘው? ለምን እውነታው ይደረስበታል ብለሽ ፈርተሽ ነው አይደል? ስማ፣ ለአንተ ብዬ ነው ልጄ፣ ለአንተ ብዬ ነው። ይሳት አይገባህም እንዴ? ቆይ ስለ እኔ መናገር የፈለጉትን በሙሉ ተናግረዋል። እኔን እያሳፈርክ ብቻ አይደለም፣ ቢገባ ራስህንም ነው እያሳፈርክ ያለኸው። ሰዎች ምን እያያችሁ ነው? አቁም እስቲ አቁም። ምንድን ነው የምታዩት? ይበቃሃል። በእውነት በኋላ ይቆጭሃል። እሺ በኋላ ስለ እናቴ ለምን እንደዚህ ተናገርኩ ብለህ ታዝናለህ። እኔ ምንም አላዝንም። እውነታው ግልጽ ነው። ምን አይነት ውሸታም ሰው እንደሆንሽ አሁን በደንብ ገብቶኛል። ስማ ኤሳት፣ ወደድክም ጠላህም ልጄ ነህ፣ የእኔ የአብራኬ ክፋይ ነህ። ግን ደግሞ አባትህ አሪካ፣ አንተም ሁላችሁም ናችሁ ልቤን ስብርብር ያደረጋችሁት ሁላችሁ። አንቺ ለመሆኑ የሚሰባበር ልብ አለሽ? ልብ ቢኖርሽ እዚህ ሁኔታ ውስጥ እንገባ ነበር። ኤሳት፣ እንድታቆም እየነገርኩ ነው ያለሁት። ልብ ቢኖርሽማ ከጅምሩ ሌላ ወንድ ጋር እንደዚህ አይነት ነገር አታደርጊም ነበር። የእውነት በጣም ነው የምታሳፍረው። እንዳንተ አይነት ልጅ በመውለዴ በጣም አፍራለሁ። አዎ በእውነት ነው የምታሳፍረው። እንዳንተ አይነት ልጅ በማሳደግ የእውነት በጣም አፍራለሁ። መታሽኝ አይደል? አዎ መታው። ምክንያቱም በደንብ ይገባሃል። እንደውም ከዚህ በላይ በደንብ መምታት ነበረብኝ። የእውነት አንቺ ነሽ የመታሽኝ? አዎ መታውህ። እኔ እናት ነኝ እኮ። እሺ ስለዚህ በስርዓት ታናግረኛለህ። ኧረ አንቺ እናቴ ነሽ? አንቺ እናቴ ነሽ? ኤሳት ምን እያደረክ ነው ያለኸው? ኤሳት የማይሆን ነገር እንዳታደርግ። ምን እያደረክ ነው? ና ወደዚህ ና። እንዳታደርገው እባክህን ኤሳት ተው እባክህን ልጄ ተው እባክህ ምንድን ነው የምታደርገው? ተው እባክህን። ከዚህ በኋላ እናት ነኝ ስትኝ እንዳልሰማሽ። አንቺ እናቴ አይደለሽም። አንቺ ጎርተሽኛል። ሀሪካንም ጎርተሻታል። ሁሉንም ነገር አበላሽተሻል። ይህን መቼም እንዳትረሽ። በፈጣሪ ስም ምን አለ እናትህን ብታከብራት። ወልዳ ያሳደገች እሱ አይደለች እንዴ?
ውዴ የእኔ ክንፍ የለሽ መልአክ እኔ ወደዚህ ነይ። ለምን ትቆሚያለሽ? ደህና ነሽ? ቁጭ በይ። እንዴት ነሽ? ደህና ነሽ አደለ? እኔ ወደ ምንም አላውቅም። የት ነው ያለሁት? እስካሁን ድረስ ያሳለፍኩት ነገር እውነት ይሁን ቅዠት ምንም አላውቅም። ምንም አላውቅም ነው። ምን እንደሚሰማኝ ራሱ አላውቅም። ጭራሽ አላውቅም ነው። ይሄ ቅዠት ነው መሌክ፣ የሌለ ቅዠት። ግን ከቅዠት ስነቂ ደግሞ ያልፋልሽ ውዴ፣ ቃል እገባልሻለሁ፣ እንዳትጠራጠሪኝ። መቼ ነው ይህ ነገር የሚያልፈው? ነው ጂሃን ሜሌክ ነች የተኮሰችብኝ እያለ ነው። ገባ? በየቦታው ህንፃው ስገባና ስወጣ የሚያሳዩ ብዙ የጥበቃ ካሜሮች አሉ። ራስንም አታታል። ይሄን ወቅ እውነታው እህት ለትንሽ ጊዜ እዚህ ትሆናለች፣ እንደውም ለረጅም ጊዜ። ይሄ ግልጽ ነው። ይሄ መሆን ያለበት ጂሃን ላይ ተኩሼበታለሁ። ምን ነካ? ይሄንን ማመን አለብህ መሌክ። አስቦ ያንን ሽጉጥ በደንብ በመያዝ ብችል ኖሮ እኮ ይህን ገድየው ነበር። ምን ነካ? ቆይ አንድ ጊዜ፣ ምንድነው ነገሩ? የእውነት ማወቅ ፈልጋለሁ። አልገባኝም። ፊት ለፊት ያለችው ሴት ማነች? ምክንያቱም እኔ መንቷ ነኝ፣ እሷን በደንብ ነው ማውቃት። እንደዚህ አይነት መንታ የለኝም። ያቺ ጠንካራዋ ኃይለኛዋ እህቴ የገባች። ቆይ እሷ የለችም፣ በጭራሽ የለችም። እኔ የሚገባኝ ቅጣት በሙሉ እቀበላለሁ የምትለዋ ሴት የት ሄደች? እህቴ መሌክ የት ነው ያለሽው? ቆይ እውነት ማወቅ ፈልጋለሁ፣ ንገሪኝ። የቀድሞዋ እህቴ ጠፍታብኛለች። እውነቴን ነው የምልሽ። የት ሄዳ ነው? እውነታውን ነው። ይህ ሁሉ ስቃይ የተቀበልነው እውነታውን ለመቀበል ስላልቻለን ነው። እሺ ይሁን፣ እናታችን ትታን ሄዳለች። ግን እኛም እሷን ተከትለን ባንመጣ፣ እሷም ላይ ችክ ባንል ኖሮ ይህ ሁሉ ነገር ባልሆነ ነበር። እሱማ እውነት ነው፣ አንዱም ነገር አይሆንም ነበር። እሺ እንደዛ እንድልሽ ነው የምትፈልገው አይደል? እውነትን ለመናገር እኔ እዚህ መምጣታችን እንደሚቆጨኝ አምናለሁ። ግን መጣም በቃ መሌክ። ስለዚህ አሁን ምን ልናደርግ ነው? ያለፈው አልፏል፣ አይመለስም። ይህን እውነታ ተቀበይና ወደ እስር ክፍልሽ ተመለሽ። እኔም እልክሻለሁ፣ አምላክ ይርዳሽ ብዬ እልክሻለሁ። ከዛ እስር ቤት አልጋሽ ላይ ሆነሽ ጣራሽን ስትመለከች ትውያለሽ፣ ታድያለሽ። ይህንን ግን መቀበል አለብሽ። ካልተቀበልሽ ምንድን ነው የሚፈጠረው? አልገባኝም። ምን ማለትህ ነው? ስሚ፣ አይኔ እንድትመለከች እፈልጋለሁ። በየሳምንቱ ለአንቺ ንጹህ ልብስ ማመጣልሽ ይመስልሻል እንዴ? አይ አዎ፣ ጥሩ። እንደዛ ከሆነ በደንብ አዳምጪኝ እሺ። ወንድም ታሐሲን ጎበዝ ጠበቆች ቀጥሯል። እሺ፣ እያንዳንዳቸው በጣም ጎበዝ፣ ተስፋ የማይቆርጡ ሰዎች ናቸው። ባይገርምሽ ደግሞ እኔ ራሱ በአካል አግኝቼ አናግሬያቸዋለሁ። እሺ፣ ስለዚህ በደንብ አስቢበት፣ አትስነፊ። ጎበዝ ጠበቆች ሰብስበናል፣ የሚገርሙ ናቸው። ስሚ፣ አትሳቂ፣ አሁን አታበሳጭኝ መሌክ። የማወራሽ እውነቴን ነው። የሚገርም ቡድን አዘጋጅተናል። ሲከላከሉ ማመን አትችይም፣ ሲያጠቁም እንደዛው ናቸው። አገር ወክለው ሲሳተፉ ዓለም ዋንጫን ማሸነፍ የሚችሉ ቡድን ናቸው። ሁሌም አሸናፊ ናቸው። በፈጠረ አምላክ ነው። አሁን ለመሳቅ የምፈልግ ይመስላል። ሁልጊዜ መሳቅ አለብሽ እሺ? ምክንያቱም ሳቅ ነው ሁሌም ደስ የሚለው። ይህንን እዚህ ጋር ጽፍልሻለሁ። የድሮ ዘመን ደግሞ አልፏል። አሁን አዲስ ዘመን ገብተናል። እሺ ውዴ። ውይ አቶ ጉርካን፣ የእውነት ምን ማለት እንደምችል አላውቅም። ማለቴ እንደዚህ አይነት ነገር እንዲፈጠር አልፈለግኩም ነበር። በቃ ወይዘሮ ሱምሮ መጀመሪያ ተረጋጊ። መቴን ውሃ አምጣ አላልኩም? ስማኝ፣ እኔ ልጅ የሰበረውን በሙሉ ከፍላለሁ። ሁሉም ዕዳ የኔ ነው፣ ከፍለዋለሁ። ምንም ወይ አንቺ ደግሞ ያን ያህል ምን አደረግና ነው? ምን ሆነሻል? ደግሞ እኛ ቤተሰብ አይደለንም እንዴ? ሱምሮ፣ በዛ ላይ እኛ ቤተሰብ እኮ ነን። እስቲ በቃ እኔ ላጽዳው። ቆይ፣ እነሱ ያጸዱታል። መቴን ስባሩን አዝደው እባክህ። እሺ አለቃ። መስታወቶችንም በደንብ አዝዳቸው። አሁን ተረጋግቻለሁ። መቲንን ማገዝ እችላለሁ። ግን በጣም ነው ማመሰግነው። እሺ፣ በጣም ነው እውነት ማመሰግን። እናንተ ልጆች ግን መንታ ስለሆናችሁ በጣም ነው የምትዋደዱት። ማውራት ማቆም እንኳን አትችሉ። ግን እኔም አለሁ እኮ። እሺ፣ በል ተነስ እንጂ በል። አትፍሪ። ዋንጫ የሚያነሳ ቡድን አለ። ዋንጫው የኛ ነው።
ስለ አንድ የኳስ ጨዋታ እያወራሽ ነበር አይደል? አይ ወንድሜ አይደለም፣ እናንተ ስለመሰረታችሁት ቡድን እያወራን ነበር። ስለዛ ነው የምናወራው። ወንድሜ በጣም ነው የማመሰግነው። እናንተ በጣም ለፍታችኋል፣ ግን ዝም ብላችሁ ነው የምትለፉት። አመሰግናለሁ የምትይው እንደዚህ ነው? ጊዜ የፈጃችሁ ነው ማለትሽ ነው? ለነገሩ እኛም እናውቃለን። ውይ ታሲድ፣ በጭራሽ እኔ እንደዛ ማለት ፈልጌ አይደለም። ምንድን ነበር ያልኩሽ? መሌክ፣ እኔ ታሲን ሸርሊ ነኝ። ከዚህ ጉድ አወጣሻለሁ ብዬሽ ነበር። ደርሼልሻለሁ። የማድርገውን አድርጋለሁ። ግን ደግሞ እህቴ፣ የራስሽን መንከባከብ የራስሽ ኃላፊነት ነው። መሌክ፣ አንቺ ለብቻሽ አይደለሽም። ይህን አትርሺ። ብይ፣ ጠጪ፣ እረፍት አድርጊ፣ ራስሽን ተንከባከቢ። በቃ ሰምተሽኛል? እሺ፣ ራሴን እጠብቃለሁ። ወንድሜ እስካሁን ድረስ ለኑ ልነግረው አልቻልኩም። ይገባኛል፣ አውቃለሁ። አሁን ራሱ መጥቶ እኔ ለማጽናናት ብሎ ስለ ጠበቆቹ የነገረኝ እያስመሰለ ነው። እኔ ደግሞ እውነቱን ባለመናገር እስካሁን ድረስ እያበድኩ ነው ያለሁት። መሌክ ስሚኝ፣ ከባድ ነው፣ ይገባኛል። አስቸጋሪ ሁኔታ ነው። ግን አሁን ሁሉንም መንገር አለብሽ። ልክ ነህ። አሁን መናገር አለብኝ። እንዴትም ብዬ ማድረግ አለብኝ። እውነቱን መናገር አለብኝ። ከአንቺ አፍ መስማት አለበት። እሱ ነው ዋናው ነገር። ከዛ ደግሞ ኑህ እያስመሰል አይደለም፣ የእውነት ትለቅቅ ያለሽ ብሎ ያምናል። ለዛ ነው እሱ ተረጋግቶ ሊያረጋጋሽ የሚሞክረው። አንቺ ብቻ ነሽ የማታምኚው። ባይታይሽም እኔን እመኝ። በዛ ላይ ቡድኑ በጣም ጎበዝ ቡድን ነው። ዋንጫውን እናነሰዋለን።